بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله الباري الرحيم والملائكة المقربين على سيدنا محمد الطه الأمين وعلى آله وصحبه وسلم أجمعين. أما بعد، ودي بالأشعري تملكاتش ذاري بتموسي بهونو يا يعني يمنو قدي لي انه ويلن الله سبحانه وتعالى بتكبر القرآن ليس كمثله شيء مالتم الله الميمسل نجر من نجر يلم إياله السن عند فطر آكار الله تاج الله ينكال يعني يوردال ينكساكس الحركة الله بلو يميامنو مجسماوች يعني وهابيዎች በኢስላም ሊቃውንት ዘንድ ያላቸው ብይን ምንድነው የሚለውን ዛሬ ከታላላቅ የሐነፊ የማሊኪ የሻፊዒና የሐንበሊ መዝሐብ ኪታቦች የተገኙ ማስረጃዎችን ይዘንላችሁ ቀርበናል። ሁላችሁም ይህን ቪዲዮ እስከ መጨረሻው ተከታተሉት። ወሳኝና ጠቃሚ መረጃ ታገኙበታላችሁና ማለት ነው። እንዲሁም ለሌሎች ሰዎች ሼር ማድረግ እንዳትረሱ። ሙጀሲማ ማለት ምን ማለት ነው ወደሚለው መጀመሪያ ጥያቄ ስንገባ ሙጀሲማ ማለት አላህን እንደ ፍጡራን ጅስም ያኒ አካል አለው ብለው የሚያምኑ ማለት ሲሆን እነዚህ ወገኖች አላህን እንደ ሰው እጅ፣ አይን፣ እግር አለው በአቅጣጫ ተወስኖ ይቀመጣል። ከአርሽ በላይ ነው፣ እንዲሁም ከአርሽ ላይ ተቀምጧል፣ ይወርዳል፣ ይወጣል ብለው የሚያምኑ ናቸው። ይህ እምነት ለምን ወደ ክህደት ኩፍር እንደሚያደርስ ዑለሞቹ ምን አሉ የሚለውን ደግሞ ወደፊት ኢንሻአላህ እናያለን ማለት ነው። ዑለሞች ወሃቢዮች ያኒ ሙጀሲማዎች እንደሚከፍሩ ኪታባቸው ላይ ካስቀመጧቸው ጽሁፎች መካከል በትንሹ እንጠቅሳለን ኢንሻአላህ ሱብሃነሁ። ከተላላቅ ዓሊሞች መካከል ከሻፊዕያ ስንጀምር ኢማሙ አልገዛሊ ግንባር ቀደም ይሆናሉ። እነሱም ኢማሙ አልገዛሊ ምን ይላሉ? አላህን አካል ወይም ጅስም ነው ብሎ የሚያምን ሰው ጣዖትን እንደሚያመልክ ይቆጠራል ይሉናል። ከዚህም ቀጥለው ምክንያቱም ይሉናል አካል ያለው ነገር ሁሉ ፍጡር ነው፣ ፍጡርን የሚያመልክ ደግሞ ካፊር ነው፣ ከእስልምና ይወጣል። ይህ ደግሞ የዑለሞች ኢጅማዕ ስምምነት ያለበት ንግግር ነው እያሉ ኢማም ገዛሊ በሻፊዕያ መዝሐብ በኩል በግልጽ ይነግሩናል ማለት ነው። ወሃቢያ ሙጀሲማ ካፊር ለመሆኑ ኢጅማዕ አለ እያሉ ነው። እንዲሁም ከሻፊዒ መዝሐብ ኢማሙ አነወዊ ታላቁ ዓሊም ሁላችንም የምናውቃቸው ሸርህ አልሙሐዘብ በተሰኘው ኪታባቸው ላይ ሙጀሲሞች ካፊር መሆናቸው የታወቀና ትክክለኛ ብይን ነው ሲሉ በዚህ ኪታብ ላይ በትክክል አስፍረውልናል ማለት ነው። እንዲሁም ከሻፊዕያ መዝሐብ የሻፊዕያ መዝሐብ መሪ የሆኑት ኢማሙ ሻፊዒ ሁለት ንግግር አላቸው ሁላችንም የምናውቀው። እሱም አንደኛው ምንድነው? መን ያዕተቀደ አነ አላህ ጃሊሱን አለል አርሺ ፈሁወ ካፊር የሚለው ሲሆን ሁለተኛው ደግሞ አልሙጀሲሙ ካፊር የሚለው ነው። ወደ መጀመሪያው ስንገባ መን ያዕተቀደ አነ አላህ ጃሊሱን አለል አርሺ ፈሁወ ካፊር የሚለው በግልጽ አላህ አርሽ ላይ ተቀምጧል የሚሉ ሰዎች ያኒ ሙጀሲማዎች ማለት ነው እንደሚከፍሩ ንግረውናል። ሁለተኛው ደግሞ በጣም ጠንካራ ነው፣ አልሙጀሲሙ ካፊር ያለው ማለት ነው። አላህን አካል ነው ብሎ የሚያምን ሰው በቁርጥ እንደሚከፍር ነግረውናል። ወደፊት ደግሞ ይህንን ያሻሻሉት ዑለሞች አሉ እናያለን። ከሐንበሊ መዝሐብ ኢማም አዘርከሺ እንደዘገቡት ኢማሙ አሕመድ እንዲህ ብለውልናል من قال الله جسم لا كالأجسام كفر مالتم إمام الشافعي يالوتن بدي ما تنكروا لنا مالتم إمام الشافعي من دنيا يالوت المجسم كافر نبر يالوت إيه دمو
መን ቃለ አላህ ጅስሙን ላከል አጅሳም ከፈር። አላህን አካል ነው ግን አካልነቱ እንዴት እንደሆነ አናቅም የሚሉ ሰዎች ለራሱ ከእስልምና ይወጣሉ ይሉናል። ሐንበልይ መዝሃብ መሪ የሆኑት ማለት ነው። ይህንንም ኢማም ዘርከሺ ዘግበውልናል አይደለም። ከሐነፊ መዝሃብ ሊቃውንት መካከል ሙላ ዓሊ አልቃሪ እና ሌሎች የሐነፊ ዑለማዎች አላህ አቅጣጫ አለው ወይም አካል ነው ብሎ የሚያምን ሰው ካፊር መሆኑን አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ እና ኢማሙ አሕመድ ተስማምተውበታል ሲሉ ገልጸውልናል። አራቱ አኢማዎች ማለት ነው። አራቱ አኢማዎች አልሙጀሲሙ ካፊር የሚለውን ተስማምተውበታል ማለት ነው። ሙጀሲማዎች ከእስልምና የወጡ መሆኑን በትክክል ነግረውናል። ያኔ ሙጀሲማ እንላለን እንጂ ሌላኛው ስማቸው ወሃቢያ ነው ማለት ነው። ወሃቢያ ሙስሊም እንዳል አይደለ አራቱ መዛሂብ እና አራቱ ምሰሶ የሆኑት መዛሂቦች ራሳቸው ንግግራቸውና ተከታዮቻቸው ወሃቢያዎች ወይም ሙጀሲማዎች ከእስልምና እንደሚወጡ በትክክል በግልጽ አረበኛ ሲተረጎም ደግሞ በግልጽ አማርኛ ነግረውናል ማለት ነው። ከዚህ ልንደናገር አይገባም። ሙጀሲም ከሙስሊም አይደለም አህሉል ቂብላ ነው ምናምን የሚባል ነገር አሁን ላይ መጥቷል። ኢንሻአላህ ወደፊት ደግሞ አህሉል ቂብላዎች ይከፍራሉ ወይስ አይከፍሩም የሚለውን ከዑለማ አንድ በአንድ እናያለን ኢንሻአላህ ወደፊት። ሀያ ወደ ጉዳያችን ስንገባ ሙጀሲሞች ለምን ይከፍራሉ የሚለውን ሶስት ዋና ዋና ምክንያቶችን እንጠቅሳለን። የመጀመሪያው አላህን ከፍጡራን ጋር ማመሳሰላቸው ነው። አላህ በቁርአኑ ለይሰ ከሚስሊሂ ሸይ እንዲሁም ፈላ ተድሪቡ ሊላሂ አልአምሳል ያለውን የቁርአን አያ ስለሚቃረኑ ነው እነዚህ ሙጀሲማዎች ካፊር ናቸው የምንለው። በሁለተኛ ደረጃ ጣዖት አምላኪነታቸው ነው። አላህን በአእምሮ በሚሳል አካል ስለሚወስኑ እውነተኛውን አላህ ሳይሆን የራሳቸውን የፈጠራ ምስል ስለሚያመልኩ ነው። ስለዚህ ትክክለኛ አማኝ ናቸው ብለን አንጠራቸውም ማለት ነው። በወህማቸው በተሳሳተ የቁርአንና ሐዲስ አረዳድ በራሳቸው የፈጠሩትን የሌለን ፍጡር ነው እንጂ የሚያመልኩት ትክክለኛ አላህ ሱብሓነሁ ወተዓላ በቦታ በአቅጣጫ የማይገለጸውን አላህን አይደለም ስላል አይደለ ነው ማለት ነው ሙጀሲሞች ካፊር ናቸው የምንለው። የሶስተኛና የመጨረሻው ማስረጃችን ወይም እንደሚከፍሩ ምክንያት የምናደርገው አላህን ሐደስ ያኒ ፈጣሪ ሳይሆን ፍጡር ማድረጋቸው ነው። አካል ያለው ነገር ሁሉ መጀመሪያ አለው መጨረሻ አለው፣ ቦታ ይፈልጋል። አላህ ግን ከዚህ ነገር የተጠራራ ነው። በቀደም የለቀቁት ቪዲዮ ነበረ የአላህ 13 ባህሪያት ብዬ ካላያችሁት ዲስክሪፕሽን ላይ አስቀምጥላችኋለሁኝ። ከዛ ከ13ቶቹ የአላህ ባህሪያት መካከል አልቀዲሙ የሚል አለ። ለአላህ መጀመሪያ የለውም። አልበቃኡ ለአላህ መጨረሻ የለውም የሚል አለ። ይህ የዑለሞች ንግግር ሲሆን ወሃቢያዎች ደግሞ ይሄንን አፍርሰው ለአላህ መጀመሪያና መጨረሻ አደረጉለት። እንዲሁም ከዛ ከ13ቶቹ ባህሪያት መካከል አልሙኻለፈቱ ሊልሐዋዲስ ይላል። ፍጡርን አይመስልም ማለት ነው። ግን ወሃቢያዎች እጅ እግር አለው እያሉ ልክ እንደኛ ያደርጉታል። ለዚህ ደግሞ ሻፊዒና ኢማም አቡ ሐኒፋ በትክክል ነግረውናል። አልሙጀሲሙ ካፊርና መን ቃለ አላሁ ጅስሙን ላከል አጅሳም ከፈር የሚለውን በትክክል ነግረውልናል ማለት ነው። እዚህ ላይ እነዚህ ሙጀሲማዎች ወሃቢያዎች በዱንያ ላይ የሚያስከትላቸው ብይኖች ምንድን እንደሆነ በትንሹ እናያለን። ይህ የኩፍር ብይን በዱንያ ላይም መዘዞች ያስከትላል። እሱም ከሙጀሲሞች ጋር ሶላት መስገድ
እንዲሁም ሲሞቱ ሶላት መሰገድ አይቻልም ማለት ነው። እነሱ ላይ ሶላት መስጀድ ክልክል ነው ማለት ነው። እንዲሁም ወሃቢዮች ጋር ከሙጀሲሞች ጋር ጋብቻ አይፈቀድም። ሌላው በሙጀሲም እና በሙስሊም መካከል ውርስ የለም ማለት ነው። ልክ እንደ ካፊሮች ማለት ነው። ዘሴም ሁለቱም ካፊሮችም ሙጀሲማዎችም በቃ ሲሚላር ናቸው ማለት ነው። በቃ ወሃቢያም ካፊርም አንድ አይነት ነው ብይ ናቸው። ሙስሊም አይደለም፣ ወሃቢያ ሙስሊም አይደለም። እንዲሁም ሙጀሲማዎችም ካፊሮች ናቸው። ካፊሮችም ካፊሮች ናቸው። ስለዚህ እነዚህ ሁሉ አንድ አይነት ናቸው። ስማቸው ተለያየ እንጂ ወሃቢያና ካፊር አንድ ነው። እና የመጨረሻው ደግሞ ሙጀሲማዎች ያረዱት እንስሳ አይበላም በግልጽ ማለት ነው። ምክንያቱም እነሱ ሙስሊሞች አይደሉምና ማለት ነው። የክርስቲያን ስጋ እንደማንበላው ሁሉ ወሃቢያም ያረደውን ስጋ መብላት ተከልክለናል ማለት ነው። ምስክርነታቸውም ተቀባይነት የለውም። እንደማጠቃለያ ኮንክሉዥን የሚሆን ምን እንላለን መሰላችሁ ውድ ተመልካቾቻችን? የሰለፎችና የታላላቅ ዑለሞች የታላላቅ አህለ ሱና ወልጀማዓ የአሻዒራና የማቱሪዲያ የታላላቅ ዑለሞች መንገድ አላህን ከፍጡራን ባህሪ ማጥራራት ያኒ ተንዚህ ሲሆን አላህ ኢዝ ኤግዚስት ዊዝአውት ዘ ፕሌስ የሚለውን ማለትም አላህ ከቦታ ከአቅጣጫ ከአካል የመለወጥ ባህሪ እንደሌለው ይገልጹልናል ማለት ነው። ይህን ቪዲዮ ለሌሎች በማጋራት ትክክለኛውን የአህለ ሱና ወልጀማዓ የአሻዒራ ማቱሪዲያን አቂዳ እናስፋፋላለሁኝ። እኔ ቢላል ነበርኩኝ በቢላል አሽዓሪ የዩቲዩብ ቻናል። جعلني الله وإياكم من الذين يستمعون القول ويتبعون أحسنه. بارك الله فيكم. السلام عليكم ورحمة الله.